ቆይ ምን እያደረጋችሁ? አድናን እኮ ቃል ይስጥ መጥቶ ሲያዞረኝ በቃ ይዞኝ ታይዘን ወደቀ። አረባክ የተፈጠረ ነገር እንጂ እውነትሽን ነው። ካላጣሽ ቦታ የምትወድቅ አልጋ ላይ ነው እንዴ? የእናንተ ደግሞ ይለያሉ። ሸታች በጣም ፍጥጥ ያሉ ሸታ የምትዋሹት። ጂባብ ዝም ብለሽ አታወሪ እሺ። ማታውቂው ነገር አቀባጥሪ። ልክ እኮ ናት። አትጩህ እንጂ። ፍቅር ምን እያልክ ነው? የምታወራውን ታውቀዋለህ? አዎ አውቃለሁ። ይሄ ባለትዳር አልጋ ነው። ይኸውልህ እኔ ምንም አልልህም፣ ምንም አላደረኩኝም። ማመን አለማመን ደግሞ ያንተ ፋንታ ነው። ይኸውልህ ፍቅር፣ አንተ እያሰብክ ያለው በተሳሳተ መንገድ ነው። ይኸውልህ ምንም ነገር አልተፈጠረም። አይ ምንም አይመስልም። እያወራችሁ ያላችሁት ነገር ውሸት ነው የሚመስለው። አንቺ እሾ ሰውና ሰውን ለማጋጨት ማፈነቀዩ ድንጋይ የለም አይደል? በፍጹም የምትለውን አላምንም። አንተ ለዋና ጋር እንዳልገባ አስጠንቀኝ አልነበረም? እና እኔ ሚስት ጋር ምን ትሰራለህ? እሷ ነገረች አይደለም? በቃ ያው ሚስትን ብቻ መናት። ይቺ እባብ ነች፣ እንዳታምናት። ሰይጣን ነች። ይቺ ሰው ለማጣላት የተነሳሳች እርኩስ ነች፣ የተረገመች። ቆይ ለምንድን ነው የምትዋሹት? ለምን አታምኑ ጥፋታችሁ? እሺ ይሄ ሰውዬ እኔን አይመነኝ። ቆይ አይኑን አይመነው? እንደዛ ነው የምትሉት? እያየናችሁ ነበር እኮ ስታደርጉ የነበሩትን ነገር። ምንድን ነው የምታወሪው? አንቺ ደግሞ የምታወሪው ነገር ሁሉ ያስጠላል። እንዴ ምን ሆናችኋል? ሁለታችንም እኮ ባለትዳሮች ነን። እንዴ በጣም ያሳፍራል። እንዲህ አይነት ነገር በባለትዳር አይበስም ብለህ ነው? ለምንድን ነው ቆይ በማያገባሽ ነገር ጥልቅ የምትይው? ይሄ እኮ የባለትዳሮች ጉዳይ ነው። ኧረ ተይ፣ ምን ሆነሻል አንቺ ደግሞ? እሱስ ለምዶታል። አንቺ ምን ቤት ነሽ? አንቺ ምን እያልሽ ነው? የምታወሪውን ነገር አስተካክልሽ አውሪ እንጂ። ሰዎች ለምን እንደሚጠሉኝ ታውቂያለሽ? እኔ ሁልጊዜ እውነት ነው የማወራው እና ውሸት አልወድም። ለዛ በጣም ይጠሉኛል አይደል? አሁን ከባሌ ጋር ላወራበት ውጭልን። ዳንያ ምንም እናወራው ነገር የለም። ጨርሰናል በቃ። እኔ አልጨረስኩም። እኔ ግን ጨርሻለሁ። በቃ ኧረ ቆይ አንቺ ተረጋጊ። ከባልሽ ይልቅ እኔ ይሻልሻለሁ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ምን አደረኩኝ? ቆይ ለምንድን ነው እኔ ላይ ታችሁን ተጠቁት? ሚራ ስራሽ ሁሉ ምንም አይጥም። ባሌ እንዲረጋጋ ማድረግ ሲገባሽ ጭራሽ ታባብሻለሽ። እኔ አላጋጋልኩ። እውነቱና ትክክለኛውን ነገር ነው የተናገርኩት። እውነቱ ምንድን ነው? ምንድን ነው ያደረግሽው? ቆይ አንቺና አድና ዳንያ፣ እውነቴን ነው የምልሽ፣ በጣም ታሳፍሪያለሽ። እንዴት አደርጊያለሽ ብዬ አስቤ አላውቅም ነበር። አስመሳይ ነሽ። እሺ ከእውነት ጎን ስለቆምኩኝ አስመሳይ ከተባልኩኝ አዎ ልክ ነሽ፣ አስመሳይ ነኝ። ግን አንድ ነገር ልምከርሽ፣ ጥፋትሽን አምነሽ ባልሽን ልጅ ይቅርታ ጠይቂው። እሱ ነው ትዳርሽን የሚያዘልቅልሽ። ደወር ይቅርታ አያስፈልግም። ባሌ እኔን ያምነኛል። ዝም ብዬ ሳስበው ባልሽ ያመረረ ይመስለኛል። ለማንኛውም የኔ ቆንጆ መልካም ትዳር። የራሳችሁ ጉዳይ ነው። ደግሞ ከምን አይነት ስሜት ላይ ነው ያቋረጡ? ወይ አድናኒ እስኪችን ጠጣበት። አይዞክ አቃጠሉክ አይደል? አይ ሰውን እኮ ማመን አይቻልም። ሁሉም ሰው አስመሳይ ነው። ለነገሩ ቀበሮ ራሱ እውነቷን ነው። ሰውን ማመን ቀብሮ ነው አለች። በጣም ነበር የማምናት። አንድም ቀን እንደዚህ ታደርገኛለች ብዬ አስቤ አላውቅም። ቆይ ምን አደረግኳት ግን? እንዴ አንተ ምን አረክ? ምንም እኮ አላረክም። ከሚገባት በላይ ሆነ ያላታል። አንተ በፍጹም ራስን መውቀስ የለብህም። ይሄ በጣም ያማል። ከደህና ሰው ጋር እንኳን ቢሆን እሺ፣ ከዚህ ከእብድ ጋር ይሄ ቆሻሻ። ይገርማል። ቆይ እስቲ ያው ምን ጎደለባት? አርፋ የቀረበላት ናት በለው። ምንድን ነው ያገኘችው? ዝም ብላ የምንለቃቅመው? ሚራ አንድ ውሳኔ ላይ ደርሻለሁ። ከዛሬ ጀምሮ ከዚህ ቤት እንድትለቁ እፈልጋለሁ። አለበለዚያ እኔ ማበዴ ነው። እንዴ አረ በፍጹም ይሄም አይሆንም። ቆይ ከዚህ ቤት ከወጣን ጎዳና ነው የምንወድቀው። እንደዚህማ አታድርግ። እና ይህንን ጉድ እያየው ዝም ልበል? ከሰራተኛ ጋር የጀመረው ባልሽ ከሚስቴ ጋር ሆኖ ላገኘው? እባክህን ትንሽ ቀን ታገዘኝ። እውነቴን ነው የምልህ፣ ምንም መሄጃ የለኝም። ቢያንስ እንኳን የምኖርበት ነገር እስካገኝ። አይሆንም፣ ይህንን ማድረግ አልችልም። በቃኝ። እንዴ ቆይ ለምንድን ነው ክፉ የምትሆንብኝ? እባክህን እየለመንኩ እኮ ነው ያለሁት። ቢያንስ እንኳን ነገሮችን እስካስተካክል ድረስ። ሚራ እኔ እኮ ከአሜሪካ መጥቼ እዚህ ቤት ገዝቼ የምኖረው እኮ የተሻለ ህይወት ይኖረኛል ብዬ አስቤ ነበር። ግን ሁሉ ነገር እንዳሰብኩት ሆኖ ሳይሆን ቀረ። ጭራሽ የምወዳት ሚስቴ የአንድ ልጄ እናት በፍጹም ያልጠበቁትን ነገር አድርጋ አገኘዋት። በፍጹም በእሷ እንደዚህ አይነት ነገር ይሆናል ብዬ በፍጹም አስቤ የማላውቀውን ነገር ነው እያደረገች ያለችው። ምን ማድረግ አለብኝ? እሺ እንደዚህ ህይወቴ ምስቅልቅል እስከሚወጣ ድረስ የማደርገው እንኳን እስኪጠፋኝ ድረስ በጣም ነው የምናዝነው በሆነው ነገር ሁሉ።
እንዴ ኧረ ቀስ ተረጋጋ። ምን ሆነሃል እንዴ? እኔ እኮ እኔን ጠርቼ ሁሉንም ነገር እንድታያደረኩክ፣ አንተ ግን ለሁለቴ የምመልስልኝ ምላሽ እያየ ነው አይደል? ምን አጠፋሁኝ እኔ? ምን በደልኩ? ይኸውልሽ ሚራ፣ እናንተ እዚህ ቤት እስካላችሁ ድረስ የምንኖረው ህይወት ጥሩ አይሆንም። ስለዚህ በሰላም ብንለያይ ነው የሚሻለው። እባክህ ልለምን፣ ትንሽ ቀን ታገሰኝ። አሁን እዚህ ሰፈር ጥሩ ደላላ አለ፣ እሱ እንኳን ቤት እስከገኝልኝ ድረስ፣ አለበለዚያ እኮ ጎዳና ነው የምወድቀው። እባክሽ ሚራ። ታርቆን እንዴ ምን ሆነሃል? ያኔ ምን ተባብለን ነበር? አሁን ቃል ልታጥፍ ነው እንዴ? እሺ እና መቼ ነው የምመጣው? ትንሽ እቆያለሁ። አንዳንድ ማስተካከላቸው ነገሮች ስላሉ ቢያንስ 1-6 ወር አካባቢ። በጣም ትቆያለህ። ግን ስትመጣ ቶሎ ቤት ልናገኝ ስለማንችል እዛው አንድ ክፍል ውስጥ ልናርፍ እንችላለን? ኧረ አዎ ትችላላችሁ። ምን ችግር አለው ሚራ? ይሄ እኮ ግዴታ እኮ ነው። ምን ችግር አለው? ትችላላችሁ። እሺ በጣም አመሰግናለሁ። አንተ ሲበዛ ጥሩ ሰው ነህ። ኧረ ግዴታዬ ነው እንዴ። ግን ሳልጠይቅሽ ይቅርታ አድርጊልኝና፣ ባለቤትሽ እንዴት ነው? ሰላም ነው? ደህና ነው። ውይ እኔ ራሱ ረስቸው ሰላም በይልኝ ብሎኝ ነበርኩ። ውይ አመሰግናለሁ። ደህና እንደሆንኩኝ ንገሪልኝ። እሺ እሺ እልልሃለሁ። ችግር የለውም። አሁን እንሂድ አይደል? በሚገባ እንችላለን። እሺ ቻው። መልካም ቀን። መልካም ይሁንልሽ። ያኔ እንደፈለግ ስትለኝ እዚህ እንደምኖር ተነጋግረን ነበር። ቆይ አሁን ቃልን እያጠፍክ ነው ያለው? እና ባልሽ ሚስቴን ያማግጥ ሚራ፣ እኔ ምን ላድርግሽ? ለእሱ አታስብ። እውነት እኔ በሚገባው ቋንቋ ራሴ ያናግረዋለሁ። አንተ ብቻ እሺ በለኝ። ባለቤትሽ የሚሰማ ሰው አይደለም፣ ድንጋይ ነው። ከበሽተኛ ጋር እኮ ነው እየኖርን ያለ ነው። ዛሬ አልጋ ላይ ያገኘሁት። እሺ ነገስ ምን ሊፈጠር ይችላል? ያው ወይ አጋጣሚም እኮ ሊሆን ይችላል፣ ወይ ደግሞ እነሱ እንዳሉትም ልትወርቅ ስትል ደግፋት ሊሆን ይችላል። እንዴ ምን ሆነሃል? እንደዚህም ብሎ ማሰብ እኮ ጥሩ ነው። ባይሆንስ? እሺ ሰውየው እንደዚህ አይነት ባለጌ ነው። እኔ ደግሞ ሚስቴ ላይ አጋጣሚ የሚባል ነገር አላውቅም። እባክህን ይቅርታ አድርግልኝ። በሱ ስም እኔ ራሱ ይቅርታ ጠይቀሃለሁኝ። ደግሞ ያደረገው ላይ እያንዳንዱ ነገር የእጁን ያገኛታል። እኔ የዚህ ቤት ነገር አልጣመኝም። ሁሉ ነገር ዝብርቅርቅ ያለ ነው። አንድ ደህና ነገር እንኳን አላገኘሁበትም። ከብልግናና ከድብድብ ውጭ ምንም ነገር እያየሁ አይደለም እዚህ ቤት። እኔ ደግሞ እያንዳንዷን ነገር ማስተካከል አለብኝ። ይህንን ነገር ደግሞ አደርገዋለሁ። አንተ እኮ በጣም ጠንካራ ወንድ ነህ። ሁሉንም ነገር ማስተካከል ትችላለህ። ታዲያ ፈቀድክልኝ አይደል እዚህ እንድኖር? አልጨረስኩም። እሺ አንተ ግን ምን አይነት ባለጌ ወንድ ነህ? ከዚች ከልወና ጋር መማገጥ ሳያንስ ጭራሽ ቤቱን ካስጠጋን ሰውዬ ሚስት ጋር አታፍርም? ናባሽ ናቸው አንቺ ቆሻሻ። የኔ ፍቅር እሷ እንዳለችው አይደለም። እሺ እንዳታምኝ። ኧረ እባክህ ተው እንጂ። ምን ነው አልጋ ላይ እንዳገኛችሁ ልክር ነው? ንገረኛ፣ ልክር ነው ወይ? አንቺ በክት ሰምኛለሽ። የማይሆን ወሬዎችን አቁሚና ቀጥ ብለሽ ከዚህ ውጭ። ችግር የለውም ለሱ እወጣልሃለሁ። ግን ደግሞ አንድ ነገር አስብ። በአንተ ምክንያት ከዚህ ቤት እንዳንወጣ እሺ? መባለግና መልከስከስ የምትፈልግ ከሆነ ከቤት ውጭ ትችላለህ። ስጅ በክት። አድናን ቆይ ምንድን ነው ንገረኝ። ምንድን ነው? ቆሻሻ የኔ ፍቅር እንዳታምኛት እሺ። እቺ ሚራ የተባለች ውሻ እኔና አንቺ ለማጣት የማትፈነቅለው ድንጋይ የላትም። ስለዚህ እባክሽ እንዳታምኛት እሺ በይ። እቺ ቆሻሻ አንተ ነው የምልሃለሁ። በእናትህ በይሳት አንተ ብቻ ነው ያለኝ፣ እንዳትጎዳኝ። የኔ ፍቅር በፍጹም አልጎዳሽም ማሬ። እንደዚህ እንዳታስቢ እሺ። በክት መቼም አልጎዳሽም መቼም። ቆይ ምን ፈልገህ ነው? ለምን ነው የምትከተለኝ? አንተ የሌለበት የለ ሂድ። ምን ፈልገህ ነው ትለኛለህ እንዴ? ከገዛ ሚስቴ ጋር አልጋ ላይ አግኝቼ ጭራሽ በአንተ ብሶ አንተ ትናደዳለህ እንዴ? እንዴት አይነት ሰው ነህ ግን አንተ? ቅድም ለተፈጠረው ነገር በቃ አውቄ አይደለም አስቤ አይደለም፣ ድንገት የተፈጠረ ነገር ነው። ደግሞ ይቅርታ ለሱ በቃ በጣም ይቅርታ። አውቄ አይደለም። ከሰራተኛ ጋር የሚል ከሰከሰው የኔ ሚስት ይመራል ብዬ አላስብም። በቃ ተወኝ እንዴ! ምን ሆነህ ነው? እኔ ሁሉም ነገር በቅቶኛል። በቃ አስጠልቶኛል። ትዕግስት ያልቋል። ለምን ነው የማይገባ? ከሚስት ጋር ምንም ነገር አልተፈጠረም። እኔ ምንም ነገር አላረኩኝም። ድንገት አጋጣሚ የሆነ ነገር ነው። መቼም አታታልለኝም። እንዳንተ አይነት በረሮ እንዴት እንደሚጠፋ በደንብ አውቃለሁ። ለእኔ ሁሉም ነገር ቀላል ነው። እሺ በቃ እኔ በዚህ ሰዓት ሁሉም ነገር አስጠልቶኛል። ለራሴ እኔ ብዙ ችግር ያለብኝ ሰው ነኝ። ፈጣሪም ስራህን አይቶ ነው እንደዚህ ችግርህን ያበዛው። ቆይ አንተ ግን ለምንድን ነው እንደዚህ የሰው ትዳር የምትበጠብጠው? ሰውዬ እኔ ማንንም ትዳር አልበጠበጥኩኝም። ደግሞ ማንንም ትዳር በቃ የመበጥበጥ ዓላማ የለኝም አይደለ? ታዲያ ለምንድን ነው ባለቤቴ? ቆይ አንተ ሰውዬ ለምንድን ነው የማታምነኝ? እኔ ከባለቤት ጋር ምንም አይነት ግንኙነት የለኝም አልኩህ እኮ። ለማንኛውም እየነገርኩህ ነው፣ እዛ ቤት ዳግመኛ እንዳትመለስ። ቤተሰቦችን ይዘህ ውልቅ በል። ታውቃለህ፣ እኔም ከዛ ቤት ለመውጣት ነው ምኞቴ። እንግዲያውስ ምኞትህን አሳካ። በጣም እድለኛ ነህ። እንደኔ አይነት ጥሩ ሰው ገጥመዋል። ሌላው ሰው ቢሆን ይሄኔ ጎዳና ላይ ነበር።
ለሱ ጥሩነት አመሰግናለሁ። ያደረከውን ነገር ግን ዝም ብለህ አታውራ። እኔ ለማንም አላወራው። አሁን የምፈልገው ግን ቤቴ እንድትለቅልኝ ብቻ ነው። ለዋራ አለች እንጂ ድሮ ነበር እወጣለሁ። እሷን ሳምናታ የሰው ቤት መሆኑን ረስተው ነው። እሱም አሳምናታለሁ። በቃ እንወጣላለን። ምንድን ነው? ምን ሆነሃል? ምንም አልሆንኩም። እንዴ ምን ማለት ነው? ምንም አልሆንኩም? ምንድን ነው ጉንጭህን የምታሸው? ምንድን ነው? እጅግ ከሰው ጋር ተጣልተሃል እንዴ? ምንም አልሆንኩም አልኩሽ እኮ። ይሄ ልክስክስ ቆይ እሰራለታለሁ። እነኚህ ሰዎች ከዚህ ቤት ቶሎ መውጣት አለባቸው። ምንድን ነው ፍቅር? ምንድን ነው የተፈጠረው? ምንም እየገባኝ አይደለም። ምንድን ነው ካልወጡ ምናምን የምትለው? እንዴ ዝም ብሎ መውጣት አለ እንዴ? ቤታችን እስከሆነ ድረስ ማንንም ማስወጣትም ሆነ ማስገባት መብታችን ነው። ደግሞ ይግደለኝ እንዴ? አረ እንዴ ተረጋጋ እንጂ። ይሄ ውሻ እኔን ይመታኛል። አላወቀኝም። ታርቆን ምን አይነት ሰው እንደሆነ አላወቀም። እሰራለታለሁ። ለምንድን ነው ስሜታዊ የምትሆነው? ወደ ራስ ተመለስ ዳንያ። ዛሬውኑ እነኚህን ሰዎች ከቤቴ አስወጭልኝ፣ አለበለዚያ ግን መጥፎ ነገር ነው ሊፈጠር የሚችለው። ተው እንደዚህ አትሆን። ቤት ፈጣሪ ነው። ፈጣሪ የማይወደውን ነገር አታድርግ። ምንድን ነው የምትይው? ቆይ እሺ እኛ እንውጣ ታዲያ። ይኸውልህ ማንም አይወጣም ከዚህ ቤት። ቤቱ እኮ ሰፊ ነው፣ ለሁላችንም ይበቃል። ሰፊነቱ ምን ያደርጋል? ዋናው ሰላም ነው። ሰላም የሌለበት ቦታ ምን እንሰራለን? የኔ ፍቅር እንደዚህ መሆን የለብህም። ቤት ፈጣሪ ነው። የምኖረው ከሰው ጋር እንጂ ከአውሬ ጋር አይደለም። ከዚህ በኋላ አድናን ከኔ ይርቅ። መቼም ቢሆን ከኔ ይርቅ። እሱ ከዚህ ቤት ወጥቶ አንድም ቀን ቢሆን እግሬ አይረግጥም እዚህ ቤት። ባልየው ይሄን ሀሳብ እንኳን ብትረሳው ነው የሚሻለው። ደግሞ እያለሁለት ጎዳና አይወድቅም። እቺ ልጅ እንዴት ነው በዚህ ያዘለ እያለች ውጪ የምላት? በፍጹም ትንሽ ትረጋጋ። ምን አለ ሁሉም ሰው እንደሷ ቢሆን፣ እንደሷ መልካም ቢሆን። በጣም ነው የምታሳዝነው። ምንም ማድረግ አልችልም። ለዚህች ልጅ ስል መታገስ ይኖርብኛል። እንዴ ምንድን ነው እሱ? ምን ሆነ ነው? ይሄ ጥጋበኛ ባልሽ ነው አድናን። እንዴ በፍጹም አያደርገውም። ቆይ ምን ተፈጥሮ? ለምን ብሎ ነው አንተን የሚመታ? በጣም ባለጌ ነው። እሺ ግን በሱ ጉዳይ ላይ መልስ የሚሰጥ ይጥፋ። ይሄ ሰውዬ እኮ ጤነኛ አይደለም። በጣም ነው እኮ የሚያመው። በዛ ላይ ደግሞ ንቀቱ። ቆይ እሱ እንዲህ እስኪያደርግ ድረስ አንተ የት ነበርክ? የት እሄዳለሁ? ከእብድ ጋር ልጣላም ብዬ እንጂ የማንንም ለሀጫ መንታት እኮ አቅቶኝ አይደለም። ባለፈው እኮ ከዚህ ቤት ውጡ ብዬ ነበር፣ ግን ደግሞ ዮሐና አሳዘነችኝ። ምን ላድርግ? የቷ ዮሐና ነው? አዎ አሁንም እኮ እያለቀሰች ነው። በጣም ተጎድታለች። ስብርን ያለችው። እህቷን በጣም ነው የምትወዳት። በጣም የምታሳዝን ልጅ ነች። እቻ አስመሳይ። ለማንኛውም አንተ ጥሩ ሰው ነህ። በጣም ነው ያዘንክልን። እናመሰግናለን። እንደዛ ጥጋበኛማ ቢሆን ኖሮ አንድ ቀንም አታድርም ነበር። ኧረ አንተ ውጡ ብትል ራሱ ሚስትህ እሺ አትልም። በደንብ ንገሪው እሺ። በቃ አትናደድ፣ ተረጋጋሽ። ለምን አልናደድም? ቆይ ይህ ሰውዬ እኮ እብድ እኮ ነው። ሁሉ ነገር የሚያደርገው ነገር በሙሉ እኮ ትክክል አይደለም። ታርቆን እንዴ ምን ሆነሃል? አትናደድ። ቆይ ከዚህ በላይ መተውስ ቢሆን ኑሮ ምን ሊፈጠር እንደሚችል አስበከዋል? ከዚህ በላይ ምን ሊያመጣ? እሱም እኔም ወንድ አይደለንም? ይለይልናላ እንግዲህ። እንዴ ጥልም ምን አመጣ? ታርቆንዬ አንተ እኮ ትልቅ ሰው ነህ። ነገሮችን በመመካከር በመወያየት ነው መፍታት ያለብህ። ሰውየው በንግግር የሚያምን ሰው አይደለም። ትንሽ ስትናገረው አይኑ ደም ነው የሚለብሰው። ብቻ እኔ እሰራለታለሁ። ይሄ ውሻ ከሚስቴ ጋር አልጋ ላይ እኮ ነው ያዝኩት። ሰውን ባይፈራ ፈጣሪን አይፈራም። ይሄ ውሻ ምን አይነት ባህሪ ነው? ቆይ ያለው ውይ ደጋግመህ እኮ አንድን ነገር ስታደርገው ኃጢአት መሆኑን ትረሳዋለህ። ኃጢአት ነው፣ አይረሳም። ይቅርታ ሚራ። ብቻ አንድ ቀን ከኔ ጋር አልጋ ላይ ውደቅ።
ከዛም በኋላ ኃጢአትን በጣም ወደው ተደጋግመው ነበር። ደስተኛ ነበር ማረግህ። ወይኔ ስታሳዝን ምስኪን፣ በጣም ናፍቃኝ ነበር። ሚራ ስልኩን አምጪ ብዬሻለሁ፣ አምጪ ስልኩን። እንዴ ተይ እንጂ። ቆይ ትንሽ ላልቅስ እንጂ። የእህቴን ፎቶ አምጪው። ለማንኛውም በአንቺ ምክንያት እዚህ እንቆይ ታርቆን ፈቀደልን። ጥሩ ሰው። እንዳንቺ አይነት መርዝ ግን ከየት እንዳገኘው አላውቅም። ታዲያ ለምን በፍቅር አትመደሹ ቤቱን አንወስደውም? አንቺ አውሬ ውጪልኝ። አሁን ለማንኛውም አድናንን ይቅርታ ጠይቀው በይው። ታርቆንን መቶታል ዛሬ። ለምን ሲመጣ ጠይቀሽ ይቅርታ አስጠይቂው። ሚራ ለምን መተው እያልኩሽ ነው። ከሚስቴ ጋር እንዳላይ ካለው አድናን ደግሞ ለምን አለ። በቃ አንቺ ሁልጊዜ ውሸት መናገር አይሰለችሽም አይደለ? ትሰሚያለሽ? ጎዳና መውደቅ የማትፈልጊ ከሆነ ይቅርታ አስጠይቂው። ሌላ ትርፍ ወሬ አያስፈልግም። ሚራ ገና ያልመለሽልኝ በጣም ብዙ ጥያቄዎች አሉ። እሱም ደግሞ ትመልሻለሽ። አድናን ምንም አልሆንኩም። አሰልፍ አላምንህም። ቆይ ምን ሆነ ነው ንገረኝ። ምንም አልሆንኩም አልኩሽ እኮ። እና ይሄ ምንድን ነው? ወይኔ በጣም ይቅርታ፣ በጣም ይቅርታ። ሳመምኩ አይደል? ዳንኤል ምን እየሆንሽ ነው? ይኸውልህ የኔ ፍቅር ምን መሰለህ፣ በጣም ጎድተው ከሆነ እኮ ብዬ እንዳይከሰሱን ለማየት ብዬ እኮ ነው። ለአንተ ብዬ እኮ ነው። ምንም አላማረኝም። እና ምን እየጠረጠርከኝ ነው? አልጋ ላይ ካያችሁ ጀምሮ ለዛ አንድ ጊዜ ይቅርታ አልኩህ አይደል? እንደውም ቶሽ ምን እያደረኩኝ ነው? የኔ ፍቅር በጣም ይቅርታ አድርጊልኝ። አንተ እኮ ምንም አላጠፋህም፣ መብትህ ነው። ቤትህ አይደል? ልክ እንዳልሆንኩኝ ያውቃለሁ። ደግሞ የኔ ቤት ብቻ አይደለም ያንቺን ቤት ጭምር ነው። እዚህ ቤት ስትመጣ እንደም ተቀይረሃል። እንዴት ነው የሚለው ባለጌ ሲታይኛል። የኔ ፍቅር በጣም ይቅርታ። ተወኝ በቃ። ከዚህ በኋላ ግን እነሱም ይወጣሉ፣ እኛም በሰላም እንኖራለን። እሺ? ቤት ሲያገኙ ይወጣሉ። ምን የሰው ልጅ ወጥተህ ነው እንዴ? አረ ቤት ሲያገኙ ነው እንጂ። እሺ የመሰለ ባለ ይገኛል። በቃ አላህን ሳይድጋም እስቲ ወደሱ ሄደ። ቆይ አንተ ህፃን ልጅ ነህ ዝም ብለህ የምትደባደበው? ትዕግስቴን አስጨርሶኝ እኮ ነው። ምን ላድርግ ለሆናይ በላሁን ይቅርታ ጠይቀው። ይሄ እኮ የህፃን ልጅ ስራ ነው። ለምንድን ነው ትንሽ ልጅ የምትሆነው? እኔ በጭራሽ አላደርገውም። በጭራሽ። ለምንድን ነው ይቅርታ የምጠይቀው? ስላጠፋ ነው አድናን። ያጠፋ ሰው ደግሞ ይቅርታ መጠየቅ አለበት አይደል እንዴ? ቆይ ለምንድን ነው አንተ ይቅርታ ማለት የማትወደው? ቆይ እኔ ምን አጠፋሁኝ? ሁሉም የራሳቸው ጥፋት እኮ ነው። እኔ ምንም ያጠፋውን ነገር የለም። ሰው መምታት ትክክል ነው አድናን? ቆይ ያደረኩት ነገር ትክክል ነው ብለህ ታስባለህ? አድናን በጣም እያናደድከኝ ነው። እሺ ዝም ማለት ነበረ? አዎ ብዙ ነገር እያበላሸ ነው። ለምንድን ነው ችኩል የምትሆነው? በቃ ተረጋጋ። ሁሉም ነገር ስታደርግ አስበህ መሆን አለበት። አሁን ተነሳና ይቅርታ ጠይቅ። ሎሃና ለምን በማየው ነገር ራስሽን ታስጨንቂያለሽ? አድናን እኔ ምንም ራሴን አላስጨነኩም። በቃ ላጠፋው ነገር ይቅርታ ጠይቅ እያልኩ ነው። አይ ተናገርኩኝ። እኔ ምንም ሳላጠፋ በፍጹም ይቅርታ አልጠይቅም። በቃ እርሺው። በጣም ታሳፍራለህ። ይቅርታ ማለት እኮ ትልቅነት ነው። ደግሞ አጥፍተህ ለምንድን ነው ይቅርታ አልልም የምትለው? ስማኝ፣ አሁን ሄደህ ይቅርታ ካልጠየቅከው የገዛቸው መድኃኒት እንዳለ አልወስድም። እሱንማ ማድረጋችም ይህ እኮ የጤና ጉዳይ ነው። ደግሞ ከዚህ ጋር ምን ያገናኘዋል? አድናን በደንብ አድርገህ ሰምተኛል። ይቅርታ እስካልጠየቅ ድረስ ምንም አይነት መድኃኒት አልወስድም። ሎሃናዬ፣ ያጠፋን ሰው በሙላ እኮ ግዴታ ይቅርታ መጠየቅ አይጠበቅብኝም። ቆይ አድናን፣ አንተ ከመጀመሪያው ነው እንደዚህ አይነት ጸባይ ያመጣኸው? በጣም እኮ ነው የተቀየርከው። የማላውቅ ሰው ነው የሆንክብኝ። ይግቡ። እንዴ ደግሞ ምን ልታደርግ መጣ? አይነን በጨዋታ በመጣ በጣም ደፋር ነገር ትገርማለህ። ይኸውልህ ታርቆን ስሜን አትጥራ። የኔ ስም በአንተ አፍ የሚጠራ አይደለም። ቆይ ለምን መጣ? ዛሬም ልትገባ ነው? ይቅርታ አልጠይቅን የመጣሁት። የአንተ ይቅርታ ምንም አያደርግልኝም። ይኸውልህ ከዚህ በኋላ ሚስቴ አጠገብ እንዳትደርስ።
ይኸውልህ ከአንተ ሚስት ጋር ምንም የሚያገናኘኝ ነገር የለም። ያለትም አጋጣሚ የተፈጠረ ነገር ነው እንጂ በፍጹም እኔ እንደዛ ማድረግ ሰውኝ አይደለም። ደግሞ እሷም እንደነገረች ነው አንተም አልረዳ ብለህን ነው እንጂ ከዛ በዘለለ ደግሞ እጄን ስላነሳሁብህ እጅግ በጣም ይቅርታ አድርግልኝ። አንተ ከሁሌ ታጠፋለህ። ይቅርታ ባደርግልህም ከማጥፋት ወደኋላ የምትል ሰው አይደለህም። ለራስህ ስትል ራስህን ለማስተካከል ሞክር። በፍጹም እኔ እንደምታስበው እንደዚህ አይነት ሰው አይደለሁም። ይገርምሃል፣ ቤተሰቦቼ ጨዋዎች ናቸው። በጨዋ ያደግኩኝ የጨዋ ልጅ ነኝ። ያኔም ለተፈጸመው ነገር ደግሞ እጅግ በጣም ይቅርታ አሁን ብዬ አይደለም፣ ሌላ ለማኖረኝ አይደለም። እኔ ከማንም ጋር ምንም አይነት ችግር የለብኝም። ማንም ሰው እኔን እስካልነካ ድረስ ምንም የማደርገው ነገር የለም። ቤት አግኝታችሁ እስከምትወጡልኝ ድረስ ግን ጓጉቻለሁ። በቅርቡ እንሄዳለን። ትንሽ ጊዜ ብቻ ስጠን። መቼስ ታውቃለህ፣ በዚህ ሰዓት ቤት ማግኘት ትንሽ አስቸጋሪ ነው። ለዛ ነው። ቶሎ እንደምታገኙ ተስፋ አድርጋለሁ። እኔም በቻልኩት መጠን እፈልግላችኋለሁ። እናመሰግናለን። ደግሞ ይቅርታዬን ተቀብለኛል አይደል? ይቅርታህን እቀበላለሁ፣ ግን አንተ ለራስህ ስትል ጸባይን ማስተካከል ይኖርብሃል። ይሄ ባህሪና ጸባይ ከሰው ጋር የሚያኖርህ አይደለም። ራስህን አርም። በጣም ነው የማመሰግነው። ይቅርታ አድናን። እኔ ሳራ በህይወት እስካለች ድረስ በፍጹም እኔ መኖር አልችልም። እስከዛሬ የሚደርሱብኝ ነገሮች በሙሉ ላንተ ስል አንተ ብዬ ፍቅራችንን ብዬ ታግሼ ቁጭ ብያለሁ። ግን ይሄ ከምችለው በላይ ነው። እህቴ ሳትኖር እኔ መኖር አልችልም። በጣም አፈቅርሃለሁ። ደግሞ እንዳትቀየሚ። አድናን እንዴት ነህ? ተሻለህ? እኔ ደህና ነኝ። ከባልሽ ጋር ያለውን ጉዳይ እኔ ራሴ ጨርሰዋለሁ። አድናን እሱን አይደለም ከጊዜ ውስጠኛ ፍቅር አለው እኮ። ይኸውልሽ አሁን ባለቤት ታማለች፣ ግዴታ እሷ ጋር መሆን አለብኝ። ምን ነው? ምን ሆነሻል? ያመለጠሽን ነገር በምን ትመልሺዋለሽ? ማለት ለርሳይ የድሮ ፍቅረኛሽን አገኘሽ እንበል፣ ድጋሚ ወደ አንቺ እንዲመጣ እንዴት አድርገሽ ነው የምትመልሺው? ያው በፍቅር ወይ ደግሞ ያው ሴትነት ተጠቅሜ ነው። እሱ እንደሌላው እንዳደለም ማለት ጭን አይወድም ማለት ድሮ ከኔ ውጭ ሌላ ሴት ጋር አይሄድም ነበር። እንዴ ስለራስሽ ነው እንደምትነግሪኝ? አረ እንዴ ስለራሴም አይደለም፣ የሆነ ሰው ታሪክ ነው። እኔማ ባለ ትዳር አይደለም። አድናን የዳንያ ምርጥ ፍቅረኛ እጅ ቀባጣሪ ደግሞ እኔ ጋር መታ ትቀባጥራለች። አምላኬ ይቅር በለኝ። ግዴታ እህቴ ጋር መሄድ አለብኝ።